ሰላም ስብረት ነኝ። ዛሬ ማንም ያላየውን ምርጡን ጨዋታ ልጋብዛችሁ። እኔ ራሱ አላየሁትም እውነት ለመናገር። ብዙ ሰዎች ኔይማር ይሻላል ወይስ ሮናልዲኖ ፕራይማቸው ላይ ይላሉ። ኮሜንት ላይ ንገሩኝ እስቲ ለእናንተ ማን እንደሚሻል። እኔ ግን እርስ በራስ ሲገናኙ ያሳዩትን ጨዋታ ልጋብዛችሁ። ሮናልዲኖ አውሮፓ ውስጥ ያለውን ጉዳይ ጨርሶ ወደ ሀገሩ ብራዚል ተመለሰ፣ ያውም ፍላሚንጎ። ሲመጣ ኮንትራክቱ ላይ ራሱ በሳምንት 2 ኦቨር እንዲወጣውላ ተስማምቶ ነበር የፈረመው። ኔይማር ደግሞ በተቃራኒው በአውሮፓ ውስጥ ቴስት ሳይደረግ ገና ችሎታውን እያሳየ የነበረ የ19 ዓመት ልጅ ነበረ። ጨዋታው ቤዚክሊ የሁለቱ ፍጥጫ ነበረ፣ ንጉሱ ከልዑሉ። ጨዋታውም ተጀመረ። 4 ደቂቃ ሲሆን ቦርጌስ አሪፍ አጨራረስ አድርጎ እንዴ እኔም እኮ አለው ብሎ አሳያቸው። ሳንቶስ 1-0 መራ ገና 4ኛው ደቂቃ ላይ። ሮናልዲኖ ይሄን አይቶ ዝም አላለም። ኳሱን ይዞ የሚገርም ክሎስ ኮንትሮል አሳይቶ ተጫዋቾችን አጥፎ በግራው ቢሞክርም በረኛው በጣቱ ነክቶ ኳሷን ለትንሽ እንድትወጣ አደረጋት። በድጋሚ ችሎታውን እስካሁን እንዳልጠፋበት እያሳየ ነበረ። አሁንም በግራው ሞክሮ በረኛው ያዘበት። 15ኛ ደቂቃ ላይ ሲደርስ ኔይማር እኔም አለው እኮ የተሰነጠቀለትን ኳስ ቺፕ ሲሞክር በረኛው መለሰበት። ኔይማር ግን ከኖርማል ነገር ማድረግ አይመቸውማ። እዛቸው የተመለሰችውን ኳስ ፎርቢች አድርጎ ለቦርጄስ አሲስት አደረገለት። እሱም ባዶ ጎል አስቆጠረ። 2-0 ለሳንቶስ። ፍላሚንጎ ስቲል እየሞከሩ ነው። እናም ዴቪድ ያለቀለት ኳስ ሲያገኝ ኳሱ ላይ ቆምበትና እንዴት ይስታል ነው ተመናገሪ ኳስ። መጀመሪያ ላይ ይሄን ጨዋታ አላያችሁትም ብያችኋለሁ፣ ግን ይሄን ጎል ከዚህ በፊት አይታችሁታል 100% እርግጠኛ ነኝ። ኳሱ ሳንቶስ ወደ ግራ ክንፍ ላኩት። ኔይማር ተቆጣጥሮ በአንድ ስኪል 2 ልጆችን ቀነሰ። ከዛ ከቦርጅስ ጋር 1-2 ተጫወተና ድጋሚ ኳሱ እሱ ጋር ሲመጣ ባብል ብታረግን ኳሷ ተቆጣጥሯት ወደ ፍላሚንጎ ቦክስ ገሰገሰ። ተከላካዩን ሌላ ያበደ ስኪል ሰርቶት ኳሱን አስቆጠራት። አውቃችሁታል። ይሄ ኳስ ፑሽካስ የበላበት ጎሉ ነበር። ኔይማር ባዶ አደረጉ ሳንቶሶች። ጎላትሶ። ከተመቻችሁ ቪዲዮ ላይክ፣ ፎሎ አድርጉኝ፣ ኮሜንት ላይም ደቅ አድርጉልኝ የሆነ ነገር። ሮናልዲኖ ልጅ ለእናቷ ምጥ አስተማረች ብሎ ተናደደ እና ከ3 ደቂቃ በኋላ 1 ጎል መለሰላቸው። ተራ ጎል ቢሆንም ከ3 ደቂቃ በኋላ አሪፍ ክሮስ አድርገው ፍላሚንጎዎች 2ኛ ጎላቸውንም አገኙ። ቲያጎ ኔቬስ 3-2 አደረገላቸው። ገና 30 ደቂቃ ላይ 3-2 ነው። አስቡት፣ 5 ጎሎች። ሮናልዲኖ ተነስቶበት ነበረ። ለቲያጎ ኔቬስ ድጋሚ ሌላ ቻንስ ፈጥሮለት አሪፍ ፍሊክ አድርጎለት ቢሰጠው ቲያጎ ኔቬስ ሳተችው። 40ኛው ደቂቃ ላይ ኔይማር ጋሼ እንደዚህ ይችላሉ ብሎ ከራሱ ሜዳ ድሪብል እያደረገ ማንም ማስቆም አልቻለም። ቦክሱ ሲገባ ፋውል ተሰርቶበት ፔናልቲ ያገኙ። ብራዚል ሊግ ያስቃል። ዘ ሌጀንድ ኢላኖ ፓኔንካ ሞከረ። የፍላሚንጎን በረኛ አውቆበት ያዘበት ኳሱን ከመለሰበትም በኋላ ወላ ለማዋረድ ብሎ አንጠባጠበው ኳሱን ማለት ነው። እውነት ያስቃሉ ብራዚል ሊግ። ምክንያቱም ከ2 ደቂቃ በኋላ ፍላሚንጎስ ኮርና አግኝተው ሮናልዲኖ ያሻማውን ኳስ ዴቪድ ኒር ፖስት ላይ ቴስት አስቆጥሮ 3-0 አደረገላቸው። ፈርስት ሃፍ አስቡት፣ ፈርስት ሃፍ 3-0 ያለቀለት ጨዋታ። ኔይማር እድል እየፈጠረ ነበር። ሰከንድ ሃፍ ላይ ግን ሳንቶስ ተመሳሳይ ዌቭሊንግስ ላይ አልነበሩም። ነገር ግን ለራሱ ኳስ ሲመጣለት 50ኛው ደቂቃ ላይ ተከላካዩ በአንድ ተች ገደለው፣ መሬት ላይ ጣሉ። ከዛ ደግሞ በረኛውንም ቺፕ ሰራበት። 4-3 አደረገላቸው። ኔይማር በቃ አላ አያም ሂር እኔ ነኝ ያለሁት፣ እኔ ነኝ ትሮኑን ምቀበለው ብሎ ወስኗል። በዚህ ሰዓት ላይ ሮናልዲኖ ጎቾ አንተኔ ባለቁላው ብሎ ቀጣይ ፍሪክ ሲያገኝ ከወሉ በላይም አይደለም ኤፍኤም አይደለም የጠቀለለው፣ በመሬት ላይ ላከባቸው። አንክ ስቲል ጋት ኢት ከመር 4-0 አደረገላቸው 68ኛው ደቂቃ ላይ። ከዛ 3-0 እየተመሩ የነበሩ ፍላሚንጎዎች ሮናልዲኖ ጎቾ የተሰጠውን እድል ጠጋ ብሎ አሪፍ ፊኒሽ አድርጎ 5-4 እንዲያሸንፉ አደረገላቸው። 5ኛውን ጎል አስቆጠረ። ሮናልዲኖ ጎቾ እንዲያሸንፉ አደረጋቸው። ያበደ ካምባክ ሃትሪክ ነው የሰራው። እስቲ ያስቡት። 10 ደቂቃ ነበር የቀረው ጨዋታው፣ ግን ኦልሬዲ ኦልድ ማን እንዳለቀ ባትሉ አረጋግጦ ነበረ። እኛም የእግር ኳስ ወዳጆች ደስ በሚል 20-30 ዓመት በእነዚህ ሁለቱ መካከል ትሮኑ እየተቀባበለ አይተናቸዋል። ግን አሁን ቀጣይ ማን እሱን ይወስዳል? እሱን ትሮኒ ይወስዳል? ኤስቴቫው፣ ኤንድሪክ፣ ሮድሪጎ ማን ሊሆን ይችላል? ኮሜንት ላይ ያሳውቁኝ። ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን፣ ላይኳን፣ ኮሜንቷን፣ ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ ፈጣሪ ሆይ ደስ አንልም።